መንፈስ ቅዱስ አሃዱ አምላክ አሜን። አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኖር። ከሙታን መካከል ተነስቶ ሙስና መቃብርን አጥፍቶ ዲያብሎስን አስሮ አዳምና ሔዋንን ነፃ አውጥቶ የሰው ልጅን ሁሉ ድነት ሰጥቶ በታላቅ ኃይልና ግርማ ሞትን ድል በማድረግ ለኔና ለናንተ ፍስሐና ሐሴትን የሰጠን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእናቱ ምልጃ የድንግል ረድኤቷ አይለየን። ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የምንመለከተው ከሙሴና ከነቢያት ጀምሮ በመጽሐፍት ስለርሱ የተጻፈውን ሁሉ ተረጎመላቸው በሚለው ኃይለ ቃል ላይ በሉቃስ ወንጌል ምዕራፍ 24 ቁጥር 27 ላይ ያለውን ቃል ይሆናል። በትላንትናው በነበረው ትምህርታችን የኤማሁስ መንገደኞች ዓይናቸው እንዴት እንደተያዘ በመንፈሳዊ ሕይወታቸውም በሥጋዊ ሕይወታቸውም እንዴት መጠውለግ እንዳጋጠማቸው ከክርስቶስ ጋር ሲነጋገሩ የነበረውን ተመልክተናል። ዛሬ ደግሞ የምናየው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የኤማሁስ መንገደኞችም እሱን ካገኙ በኋላ እንደገና ወደ ኢየሩሳሌም ብርታት አግኝተው ተመልሰው ሁሉም ባንድ ላይ ክርስቶስን አየነው፣ ከሙታን ተነስቷል፣ የመላእክትን ራእይ አየን፣ ሕያውን ከሙታን መካከል ለምን ትፈልጉታላችሁ የሚለውን ሰማን ባሉ ጊዜ የዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳባት በዚያች ሌሊት እንዲህ የሚል ቃል ኢየሱስ ክርስቶስ ተናግሯቸዋል። ቃሉም እንዲህ ይላል። ሉቃስ 24 ከቁጥር 25 ጀምሮ እስከ 26 ያለው ቃል ነው። ቁጥር 27 ርዕሳችን ያደረግነው ኃይለ ቃል ስለሆነ እሱን ትኩረት ሰጥታችሁ ትሰማላችሁ። 25 እና 26 እንዲህ ይላል። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከዛ ቀጥሎ ያለው ቃል የዕለቱ ርዕሳችን ነው። ቁጥር 27 ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። በትላንቱ ዓይናቸው ተይዞባቸው ነበር በሚለው ኃይለ ቃል ስናይ ክርስቶስን አላወቁትም። ክርስቶስን አምላክነቱን አላመኑም ማለት ነው። አላወቁትም ማለት አብሯቸው እየሄደ እንኳን አላወቁትም። ለዚህም ያነሳ ነው የካህዲያን የመናፍቃን እያነበቡ እንኳን አያውቁትም። ክርስቶስን አምላክ መሆኑን አይረዱም። እዚህ ጋር ያለውን ቃል ብቻ ልብ በሉ። ራሱ ክርስቶስ የሚለው እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ነቢያት ተናግረዋል። የሚደንቀው ነገር ደግሞ ስሙ። ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? ክብሩ አምላክነቱ ወደ ቀደመ ክብሩ
ይመለሳል ወደ ዙፋኑ። ስጋም አምላክ ሆኖ አምላክ ሰው ሆኖ ነበርበ የማን ተብሎ እሱም ወጥቷል ሄዷል። ነቢያት ተናግረዋል፣ መጽሐፍት ተናግረዋል። ልባችሁ ግን የዘገየ ነው ከማመን አለ። በመጨረሻም ያምኑ ዘንድ ከገሰጻቸው በኋላ ዝም ብሎ አይተዋቸውም። የሚያምኑበትን መንገድ አስቀምጦላቸዋል፣ ነግሯቸዋል፣ ተርጉሞላቸዋል፣ አስተምሯቸዋል። ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በሶስተኛው ቀን ከሞት ተነስቶ በ40ኛው ቀን አርጓል። እስከ 40ው ቀን ኪዳንን ያስተምራቸው ነበር። ይሄን እየተረጎመ ይነግራቸው ነበር። በተለይ አሁን የወሰድነው ኃይለ ቃላችን የሉቃስ ወንጌል ምዕራፍ 24 ቁጥር 27 ኢየሱስ ክርስቶስ ስለሱ በሙሴ ስለሱ በነቢያት በኦሪት ማለት ነው በሙሴ በነቢያት የተነገረውን ሁሉ ከማመን ልባችሁ የዘገየ ብሎ እንደገና ተረጎመላቸው። ለኔና ለናንተም መንፈስ ቅዱስ ሚስጥሩን ይግለጽልን፣ መብርሃንም አትለየን። ከሙሴና ከነቢያት ሁሉ ጀምሮ ስለርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ተመልከቱ፣ ስለርሱ በመጽሐፍ የተጻፈው ሁሉ ተረጎመላቸው። ከሙሴ ከነቢያት፣ ከሙሴ ሲል አሁን እዚህ ጋር ከኦሪት ማለት ነው። ከነቢያት ሲል ደግሞ 16ቱ ነቢያትና ሌሎችም 15ቱም ነቢያት የተናገሩትን ትንቢት ነው። በኦሪት የተነገራለ ነቢያት ለምሳሌ 16ቱ ነቢያት ተመላቸው 16ቱ መጽሐፍት ማለት ነው። ነቢያት መጽሐፍት 16 መጽሐፍ ጽፈዋል። 16 ነቢያት በሁለት ይከፈላሉ። 4ቱ አበይት ነቢያት ይባላሉ፣ 12ቱ ደቂቅ ነቢያት ይባላሉ። እነዚህ ሁሉ ስለ ክርስቶስ ተናግረዋል። ይሄን ሁሉ ተረጎመላቸው። ድንግል ማርያም ኢየሱስን እንደምትወልደው ሁሉም ነቢያት ተናግረዋል። 16ቱ የጻፉ ሌሎቹ 15ቱ ብላችሁ ለምሳሌ እነ ሳሙኤል አሉ ከዚህ ከ16ቱ የማይቆጠሩ። እነሱ ሁሉ ተናግረዋል። ነናታን ጽፈዋል። እነዚህ ሁሉ ለምሳሌ ነብይቱ ሩት ተናግራለች እና አስቴር ተናግረዋል። ስለ ክርስቶስ ያልተናገረ መጽሐፍ ከኦሪት ዘፍጥረት እስከ ራእይ። ለዚህ ነው እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን 81ዱን መጽሐፍት አምነን ተቀብለን የህይወታችን መመሪያ የመንግስተ ሰማያት መውረሻ ያደረግናቸው የቀኖና መጽሐፍት። ሌላው ዓለም ንቋቸዋል፣ አጥቅቷቸዋል፣ ጥሏቸዋል፣ እንደ ተረት ያያቸዋል። እኛ ግን አምነን እየሳምን በኦርቶዶክስ ልብ በሉ ኦርቶዶክሳውያን መጽሐፍን ጸሎትን ራሱ መጽሐፍ በመታረጉበት ጊዜ ሁሌ ነግራችሁ ዝም ብሎ አንስቶ አይደለም ጸሎት የሚደረገው ሁሉ ብያችኋለሁ፣ ይሳማል። ለዚህ ነው በስልክ ጸሎት ማድረግ አይቻልም። በስልክ የሆነ ልታነቡ ትችላላችሁ፣ ልትማሩ ትችላላችሁ፣ ልትመራመሩ ትችላላችሁ እንጂ መጽሐፍ እንዲገልጥ ነው ጸሎት የምታደርገው፣ ሌላ ነገር የለውም። ቅድስና ነው፣ የእግዚአብሔር ቃል ነው። ሲያልቅም ስመን ነው። ይሄን ብዙ ጊዜ ነግሬያችኋለሁ። ስመን እነዚህ መጽሐፍት ሁሉ የምንስማቸው ናቸው። እኛ ከመውደዳችን የተነሳ የትኛውም ቤተክርስቲያን መጽሐፍ ቅዱስ አይሳምም። ኦርቶዶክስ ውስጥ ነው። መካነ ኢየሱስ ትስማላችሁ፣ ወንጌል አንብባችሁ፣ ሙሉ ወንጌሎች አንብባችሁ መጽሐፍ ትስማላችሁ፣ ካቶሊኮች አንብባችሁ ትስማላችሁ። እናንተ እንኳን አንዳንዴ ከኦርቶዶክስ ስለሆነ የገለበጣችሁ የምትወስዱት ቅዳሴያችን ሳይቀር ፒያሳ ላይ የኛን ቅዳሴ ነው መቀደሱት። ይደንቀኛል እኮ ኢትዮጵያ ውስጥ ሄዶ ካቶሊክ ሲሆን ይሄ ነገር ይገርማችኋል ሁላችሁ። የኛን ቅዳሴ ወስደው ነው እዛ የሚቀድሱት። ልብ በሉ። ከኛ ሄዶ እዛ ካቶሊክ ገብቶ ሲያስቀድስ ይገርመኛል። እኔ አንዳንዴ እኮ ድንገት ካቶሊኮች እኮ የራሳችሁም ሊመስላችሁ ይችላል። አንድ እንደውም እህት ያለች አይ ስለ ካቶሊኮች አትናገር አንድ እኮ ነን ብላለች። አይ አይደለንም አንድ አይደለንም እንዴ! ምንም ካቶሊክ ሌላ ኦርቶዶክስ ሌላ እንዴ! ማሞ ሌላ ፎቶ ሌላ እንዳለው ሰውየው ፍየል ወዲያ ቅዝምዝም ወዲያ
ምንም ነገር የሚያገናኘን ነገር የለም። ክርስቲያን የሚለው ስም ከሆነም ሌላውም ይወስደዋል አይደለም። እንኳን ካቶሊክ ሌላውን ክርስቲያን ተብሎ ይጠራል። ቅዳሴያችንን ሳይቀር ይሄ መጽሐፍኛ ስመነው ነው። ወንጌል ከመነበው በፊት ቅዳሴ ስታስቀድሱ እስቲ ልብ ብላችሁ ስሙ። እንሳለመው ዘንድ በመጨከን ቆመን እንሰማው ዘንድ ተብሎ የመንግስት አዋጅ ስለሆነ መጽሐፍቱን ለምን እንደምናከብራቸው ስለ ኢየሱስ ስለሚነግሩን፣ ስለ ክርስቶስ ስለሚነግሩን። አንዳንድ ሰዎች ያሳዝኑኛል። ስለ ድንግል ማርያም በኦሪት ተጽፏል እንዴ? ስለ ድንግል ማርያም ተነግሯል? ስለ ድንግል ማርያም ተነገረ ማለት እኮ ስለ ኢየሱስ ተነገረ ነው። አይገባህም እንዴ? ኢየሱስ እኮ ከድንግል ማርያም ብቻ ነው የተወለደው። ይሄ አይረዳህም? አይገባህም እንዴ? ይሄ ካልገባህ እንግዲህ የትላንትናው ትምህርት ነው። ጣውልገሃል፣ አይንህም ተይዟል፣ ታውረሃል። እንዴት ሊገባህ ይችላል? ክርስቶስ አብሯቸው ከሆነ ሊያውቁት አልቻሉም። ስለዚህ አሁን እዚህ ጋር የሚናገረው ራሱ ኢየሱስ ክርስቶስ እንዴት እንዳስተማራቸው ከሙሴ ከነቢያት ከመጽሐፍት ሁሉ ብሎ ሁሉንም ጠቅሶ የተጻፈውን ተረጎመላቸው ነው የሚለው። ኦርቶዶክሳውያን እየሰማችሁ ነው? የተዋህዶ ልጆች እያደመጣችሁ ነው? ይሄ ነው የኛ እምነታችን። ነገሩ እኛ ሰነፎች ስለሆነ እሱ ራሱ አንዱ ትልቁ ችግራችን ነው። የአባቶች ስንፍና ነው። አባቶች ስለ ገንዘብ ነው የሚያወሩት፣ ስለ ቁልቢ ገንዘብ ነው የሚያወሩት፣ ስለ አዲስ አበባ ገንዘብ ነው የሚያወሩት፣ ስለ ክልል ነው የሚያወሩት። አፋቸው ሁሉ ፖለቲካ ነው። ገና ለገና እንዲሆኜ ነው እኮ ወዴት ሊሄዱ እንደሆነ አላውቅም። መነኩሴ ሆኖ ጵጵስና ሲመኝ፣ ጳጳስ ሆኖ ፓትርያርክነት ሲመኝ፣ ከፓትርያርክነት በላይ ደግሞ ክርስቶስን መሆን ሊመኝ ነው ማለት ነው። እንደዚህ አይነት ተራ ነገር ነው የምንሰማው። የስምንተኛው ሺህ ውጤት ስለሆነ ማለት ነው። ቀኖና ቤተክርስቲያን እየተናደ፣ ቀኖና ቤተክርስቲያን እየፈረሰ ክርስቶስ ነው ዛሬ የሚነግረን የእምነታችን ፈጻሚና ራስ የኔና የናንተ ሊቀ ካህናት ኢየሱስ ክርስቶስ። የሱን ስልጣን ነበር እኮ የተያዘው ቢታወቅበት። እሱ እኮ ስለ ሁሉም ነው የሞተው። እጆቹን ስለ ሁሉም ነው የዘረጋው። ለእስራኤል ብቻ እኮ አይደለም፣ ለግሪኩም ነው። ለግሪካዊ ብቻ አይደለም፣ ለሮማዊ ነው። ለሮማዊ ብቻ አይደለም፣ ለአፍሪካዊ ነው። ለአፍሪካዊ ብቻ አይደለም፣ ለስፓኒሹ ነው። ለሱ ብቻ አይደለም፣ ለዓለም ዘር ነው የሞተው። ለሰው ልጆች ሁሉ ነው የሞተው ኢየሱስ ክርስቶስ። ለፈጠራቸው ፍጥረታት ሰው ነኝ። ስለ ሰፈርህ አታውራኝ፣ ስለ ቀበሌህ አታውራኝ። በማርክሲስት ሌኒኒስት ፍልስፍና ቆሽሸ ስለ ሰፈርህ አታውራኝ። ከንቱ ስለሆነ የሰፈርህ መሪ ተሰብከህ ስለ ጎሳ አታውራኝ። የክርስቶስ ወንጌል አለ እዚህ ጋር። የኢየሱስ ክርስቶስ ወንጌል አለ። እሱ ሲገልጥልህ ነው ደግሞ የሚገባ። እሱ ነው የገለጸላቸው። ከሙሴ ከነቢያት ጀምሮ ተረጎመላቸው ይላል። የኦርቶዶክስ ልጆች ሆይ ንቁ፣ አይናችሁን ግለጡ። የጸናችና ንጽሕት የሆነች እምነት፣ የቀናች እምነት፣ መንግሥተ ሰማያት የምታወርስ እምነት አለችን። በአውሮፓ ተረት ያልረከሰች፣ በተሐድሶአውያን ርኩሰት ያልተነካች ንጽሕት ቤተ ክርስቲያን። እችን እምነት ይዘን ነው የምንሄደው። በመጽሐፍት ሁሉ ከዘፍጥረት እስከ ራእይ የተነገረን ይሄ ነው። ክርስቶስ ይመጣል፣ ይወለዳል። ከማን ሊወለድ ነው? ስለ ድንግል ማርያም አላወራም የምትለኝ? ከማን ሊወለድ ነው? ነገሩ ጠውልገሃል። ነገሩ አይነ ተይዟል። ከቻልክ ትወጣለህ። እግዚአብሔር ሲያወጣ ልብ ካለህ፣ ልብ ጥሩ ከሆነ እንደ ዳዊት ከጸለይክ ንጹህ ልብ ፍጠርልኝ ካልክ ያወጣሃል። አለዛ ግን ትላንት እንዳልኩ ነው። እንደ ዴማስ ሄደህ አትመለስም። እንደ ይሁዳ 30 ብሯ ታንቃለች እንጂ አትመለስም። ፈውስ አትሆንህም። ይሁዳ ታንቆ ሞተ ይላል። አብሮ እኮ ነው የነበረው ይሁዳ እኮ። አልዓዛር ከሞት ሲነሳ እኮ አልዓዛር ሕያው ነው ሲባል እኮ እዛ እኮ ቆሞ ያያል። 2 ዓሣ 5 እንጀራ እኮ በርክቶ ሲሰጥ እኮ ይሁዳ ያያል። ሁለተኛ ሄሮድስ ስትነሳ እኮ ይሁዳ ያያል። የ38 ዓመት መጻጉዕ እኮ ተነስቶ ብሎ አልጋውን ሲሸከም ይሁዳ ያያል። አልዳንም። ራስን አድን ነው። ክርስቶስ ይጣራል። ተረጎመላቸው ስለ ትንሣኤው፣ ስለ ሕይወቱ፣ ከድንግል ማርያም ተወልዶ ስለመምጣቱ ለምን እንደሆነ ሰው የሆነው፣ ስለ ቀራንዮ፣ ስለ ጎልጎታው፣ ስለ ትንሣኤው መንፈስ ቅዱስ እንዴት እንደሚላክላቸው ይሄን ሁሉ ገልጦ ነገራቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ያ ትርጉም ተረጎመላቸው። የታለ ያ ትርጉም? ይሄ ነው ትልቁ ጥያቄ። አሁን እንግዲህ ያ ትርጉም የታለ? ተረጎመላቸው ተብሎ የተጻፈው ያ ትርጉም ነው። በእኛ በሊቃውንቱ በመንፈስ ቅዱስ ከሐዋርያት ወርዶ ትርጓሜ መጽሐፍት እየተባሉ ምን ሰማው ያንን ነው። ያን ሲሰሙ መናፍቃን ተረት ይሆንባቸዋል። ምክንያቱም ጭንቅላታቸው የለመደው
ከንቱ ነገር ነውና ተረጎመላቸው። የታሊያ ትርጉም በኦርቶዶክስ ያለው አንድምታ ምንለው ትርጓሜ ምንለው ከሐዋርያቱ ወርዶ ከነቀለሚንጦስ ከዛ ወደ 318 ሊቃውንት እንዲህ ያለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንማረው እሱን ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብር ምስጋና ይግባው። እመቤታችን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ በመንፈሳዊ በረከትም ያክብራችሁ። ከኔ ጋር ይህን ቃል ሌሎች ሰዎች እንዲሰሙ ላይክና ሼር የምታደርጉ ሁሉ እንደ ሁሌው ልዑል እግዚአብሔር የልባችሁን ይፈጽምላችሁ። በየዕለቱ የምትመጡ ሰብስክራይብ አድርጉና ተማሩ። የኔ ቤተሰብ ሁኑ አይደለም እምላችሁ፣ በዚህ የእግዚአብሔር ቤተሰቦች ሁኑ፣ የነቢያት ቤተሰቦች ሁኑ፣ የሐዋርያት ቤተሰቦች ሁኑ፣ የቅዱሳን ቤተሰቦች ሁኑ። የዘላለምንም ሕይወት ወረሱ። አሜን። ሰላም ሁኑልኝ።